በባላደራው 206,000 ብር ተጭበርብር ያለው ይህን ያሉት አቶ ታምሩ የተባሉ ግለሰብ ናቸው። በተለያዩ የእርዳታ ስራዎች የሚታወቀውና የሚወደደው ፊቱን ሳያሳይ በቲክቶክ 1.3 ሚሊዮን በላይ ተከታዮች ያሉት ባላደራው 206,000 ብር በማጭበርበር ስሙ ተነስቷል። ባላደራው መባለው እኔ ነኝ። አሁን ያየኛል ይሄ ሰው ማን ነው? ባላደራው የት ነው የሚያዩት? ዝቦሌ ጋር ምን ሲያደርጉ እንደ ቁጭ ብዬ እዛ ከና አንታሪ እና ሄድኩ። ግባ መኪና ውስጥ አለ። መኪና ውስጥ ገባሁ። ሁሉ ጊዜ ስትበሳጭ ብቻህን ስታወራ ፊትህም ራሱ ያስታውቃል ከፍተኛ በሽተኛ እንደሆንክ። በህይወቴ ታሪክ በሙሉ ከነገርኩት በኋላ በቃ አሁን እኔ በብዙ አይነት መንገድ እረዳሃለሁ አታስብ ይለኝና 20,000 ብር መጀመሪያ ባለ 100 10,000 ብር ሰጠኝ። ቀጥልና አሁን ባለ 210 20,000 ብር ሰጠኝ። ለመሆኑ የተፈጠረው ነገር ምንድነው? አጭበርብሮኛል ያሉት ግለሰብ የሚጠሩት ስም የባላደራውም ቢሆንም ቪዲዮአቸው ተለቆ የተገኘው ግን ከ1.7 ሚሊዮን በላይ ተከታይ ባለው ሌላኛው ልክ እንደ ባላደራው ፊቱን ሳያሳይ የእርዳታ ስራዎችን በመስራት በሚታወቀው መልእክተኛው የተሰኘው የቲክቶክ አካውንት ላይ ነበር። የተፈጠረው ምንድነው? ባላደራውና መልእክተኛው አንድ ሰው ናቸው? አቶ ታምሩስ 206,000 ብሩን እንዴት ሊጭበረበሩ ቻሉ? በዝርዝር የምንመለከተው ይሆናል። ሰላም የምንወዳችሁና የምናከብራችሁ የኢትዮ አዲስ ነገር ቤተሰቦቻችን እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ። አዳዲስ መረጃዎችን በፍጥነት ወደ እናንተ የሚያደርሰውን ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ቪዲዮንም ላይክ አድርጉት። ታሪኩ እንዲህ ነው። አቶ ታምሩ ባላደራው ቦሌ ሸገር ህንፃ ጂም ቤት ገብቶ ሲወጣ ያያቸውና ጠርቶ መኪናው ውስጥ ያስገባቸዋል። ከኋላ ካስቀመጣቸውም በኋላ ይጠይቃቸዋል። ሁሌ እዚህ ቁጭ ብለው ሲበሳጩና ለብቻዎት ሲያወሩ አዩታለው። እንደታመሙም ያስታውቃል። ምን ሆነው ነው ብሎ ይጠይቃቸዋል። አቶ ታምሩም ያሳለፉትን ታሪካቸውን ሙሉ በሙሉ ዘርዝረው ያጫውቱታል። ከዛም በጣም ያዝንና በብዙ መንገድ ረዳውታለው አግዞታለው ይላቸዋል። ወዲያውኑም ባለ 100 ብር ኖት 10,000 ብር፣ ቀጥሎም ባለ 200 ብር ኖት 10,000 ብር በድምሩ የታሰረ 20,000 ብር ይሰጣቸዋል። አቶ ታምሩም 20,000 ብሩን ከተቀበሉ በኋላ 13,000 ብሩን ባንክ ካስገባው በኋላ 17 ቀበሌ ሄጄ ምሳዬን በልቼ እስጢፋኖስ ቤተክርስቲያን ሄጄ አስራቴን ከፍዬ አለቀስኩ ይላሉ። ቪዲዮ ከተለቀቀ በኋላም ከተለያየ ሀገራት እንደተደወለላቸውና በፊት ላይ የሚያውቃቸው ጓደኞቻቸውን ጨምሮ ብዙ ሰዎች አካውንታቸውን ጠይቀው ብር እንዳስገቡላቸውና በእነርሱ ማለትም በነባላደራው አካውንትም ብር እየገባላቸው እንደሆነ እንደነገሯቸው አቶ ታምሩ ይናገራሉ። በአቶ ታምሩ አካውንት የገባው ብር ጠቅላላ ድምር 260,000 ብር ሲሆን በባላደራው አካውንት ደግሞ 450,000 ብር እንደገባ እንደነገራቸው ገልጸዋል። በኋላ ላይም 10 ናችሁ እናም ባጃጅ ልንገዛላችሁ ነው 80,000 ብር ዮሐንስ ነብሮ ለገሰ በሚባል ሰው ስም አስገባልኝ አለኝ። ከዛም በተለያየ ጊዜ በዚህ አካውንት 206,000 ብር አስገባው። ቀጥታ ወደ አካውንት ከገባው 260,000 ብር 206,000 ብሩን አጭበረበረኝ ሲሉ አቶ ታምሩ ገንዘቡን የላኩበትን ደረሰኝ በመያዝ ይናገራሉ። ጉዳዩን ወደ ኢዮሃ ሚዲያ ይዘው የሄዱት አቶ ታምሩ ባላደራው ስለዚህ ጉዳይ ለማውራት ኢዮሃ ሚዲያ ደውሎ አግኝቶታል። ችግር የለውም እንዴት ነህ? እግዚአብሔር ይመስገን አለው። አንድ ጉዳይ ወደ እኔ መጥቶ ነበረ። አንድ አባት መተው ከዚህ በፊት ባላደራው አግኝቶኝ ነበረ። መንገድ ላይ አግኝቶኝ አግዞኝ ነበረ ማለት ሰዎች እንዲያግዙኝ ቪዲዮ ሰርቶልኝ ሰዎች አገዙኝ። ከዛ በኋላ እነዛ ሰዎች ካገዙኝ በኋላ እዛው ቪዲዮን እንደሰራንና እንደጨረስን ስለ ሁኔታውም በዝርዝር ነግሮ የተቀረጸውን ቪዲዮ ያገኘው መልእክተኛው ጋር እንደሆነ ጠይቆታል። ታዲያ ባላደራውና መልእክተኛው ይገናኛሉ ወይ ብሎ ሲጠየቅ ባላደራው በአካል እንለያያለን፣ እሱ ቀድሞ ነው የጀመረው፣ እኔ የሱን ስራ በማየት ነው የጀመርኩት ብሏል።
ብዙ ሰዎች ሁለታችንም ፊታችንን ሳናሳይ ስለምንሰራ እንመሳሰልባቸዋለን፣ ግን ደግሞ ሁለታችንም የተለያየን ሰዎች ነን ያለ ሲሆን ጂም ቤት ሰርቶ ሲወጣ ነበር ብለሃል ቅድም። እኔ ግን ጂም አልሰራም፣ ለዛም እኔ አይደለሁም ብሏል። ቪዲዮ ከኢዮሃ ሚዲያ ተልኮለት ከተመለከተውም በኋላ እኔ ግለሰቡን አላውቃቸውም፣ መልእክተኛውን ብታናግር ይሻላል የሚል ምላሹን ሰጥቷል። እንደ ማንኛውም ሰው መልእክተኛው አካውንት ላይ ቪዲዮውን እንዳየው ገልጿል። አቶ ታምሩ ደጋግመው የሚያነሱትና የሚጠሩት ስም መልእክተኛው የሚለውን ሳይሆን ባላደራው የሚለውን እንደሆነ ከኢዮሃ ሚዲያ ዓለም ሰገድ ተናግሯል። ጨምሮም ባላደራው በሚል ለአቶ ታምሩ የተሰጠው ስልክ ቁጥር ላይ ዓለም ሰገድ ራሱ ሲደውል በቅድሚያ ባላደራው ነህ ወይ ሲለው አዎ ብሎት አውርቶት እንደነበረና ቆይቶ ደግሞ ሲደውል እኔ አይደለሁም እንዳለውም ገልጿል። ዓለም ሰገድ መልእክተኛውን ለማግኘት የተቀመጠ ስልክ ባለመኖሩ ኢሜል እንዳስቀመጠለትና መልእክተኛውን ለማግኘትና ስለ ጉዳዩ ለማጥራት እንደሚሞክርም ተናግሯል። ውድ የኢትዮ አዲስ ነገር ቤተሰቦቻችን በአቶ ታምሩ በባላደራውና በመልእክተኛው መካከል ስለተፈጠረው ነገር ያለውን መረጃ አካፈልናችሁ። እናንተስ በዚህ ዙሪያ ምን ትላላችሁ? አቶ ታምሩ ባላደራውና መልእክተኛው ተምታቶባቸው ነው? ከሆነስ ባላደራው በሚል መኪና ውስጥ በወረቀት የተጻፈው ስልክ ቁጥር የማን ነው? ዓለም ሰገድ ደውሎ ባላደራው ነህ ወይ ሲለው አዎ ብሎ የነበረው ቆይቶ ደግሞ ሲጠየቅ አይደለሁም ያለውስ ግለሰብ ማን ነው? ባላደራው እኔ ስለዚህ ጉዳይ አላውቅም ያለውስ ምን ያህል እውነት ነው? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። በቀጣይ ስለዚህ ጉዳይ የሚወጡ መረጃዎችን ተከታትለን በፍጥነት ወደ እናንተ እናደርሳለን። ሸር ቆዩን።